እመቤታችን አንድ ልጅ ከሰጠችኝ የዛሬ አመት ለልደታ ማርያም እዚህ ኢትዮጵያ ቀይ ምንጣፍ አስገባለሁ ብዬ ተሳልኩኝ ነው። የሰውን ስዕለት እየሰማች አንዲት እህት ማልቀስ ጀመረች። ለ7 ዓመታት ልጅ ለመውለድ ተስፋ ስታደርግ ቆይታ ሐኪሞች ምንም ማድረግ አንችልም ብለዋት ነበር። ልባው የጀርመን ሐኪሞች 5 ጊዜ ያህል ብትታይም በሕክምና ምንም ማድረግ አልተቻለም። ጨዋ ተናጋሪ፣ ሁሉም ሰው የተሳለላት ወጣት ነፃነት ነበረች። ሳግ እየተናነቃት ዛሬ ለእኔ ታላቅ ቀን ነው፣ ባይሳካ እንኳን አይቆጨኝም። እኔን እንዳሰባችሁ እመቤቴ ታስባችሁ፣ እስከ ዛሬም ቅሬታ እንዳይሰማኝ ልጅ መውደዴን አውቃችሁ ልጆቻችሁን ከኔ ጋር እንዲያሳልፉ እንዲጫወቱ ስታደርጉ ስለነበር አመሰግናለሁ። እመቤቴ እኔንም ብትሰማኝ ለቤተ መቅደሷ ምንጣፍ አስገባለሁ ብላ በእንባ ተሳለች። መምህር ሄኖክ ደነገጠ። የምናገረው ነገር ቸገረኝ። አዳራሽ ውስጥ በነበረው ጉባኤ ላይ የሰጠሁትን ትምህርት ይህ ታሪክ እንዳለ ባውቅ ኖሮ ሆድ ላለማስባስ ብዬ በመፍራት አልሰጠውም ነበር። እኔ አልሳልልሽም አለኝ። እኔ ስለት ሳይሆን እኔ አልገባልሻለሁ የሆነ ነገር አለኝ እና እመቤታችን በስደቷ ጊዜ ጌታን ስታጠባ ደንግጣ ወተቷ የፈሰሰበት ቦታ አለና እሱ አፈራለኝ፣ እሱን ይዤልሽ እመጣለሁ ወይስ ለሰው ልክልሻለሁ አለኝ። እንዴት ደስ እንዳለኝ ልነግርህ አልችልም። ወይ ጉድ ብዬ እኛም ተስለን ተሳስመን በቃ ደስ ብሎን አለቃቅሰን እግዚአብሔር እንባን ይሰማል በእንባ ጸልይ ምናምን ብሎ መክሮኝ እሱም ተለያየን እና ያንን ሳምንት እየተገናኘን ብዙ ትምህርት አስተማረን። 1 ሳምንት ስለቆየኛ ጋር ማለት ነው። ሁላችን ተለያየን። የሆነው ምንድነው ግንቦት 1 ነው። ግንቦት 1 ሰኔ 1 ሐምሌ አለፈ 2 ወር ማለት ነው። ነሐሴ ላይ አረገዝኩ።